እሺ ዛሬ ያው መደበኛ ትምህርታችንን እንመለከታለን። ዛሬ ማቴዎስ ምዕራፍ 5 ቁጥር 11 እና 12 ላይ ያለው ዘጠነኛው አንቀጸ ብፁዓን ነው። ዘጠነኛው ብፁዓን እያለን እያጠናን ብፁዓን የሚያሰኝ ፍጹም የሚያደርገው የእግዚአብሔር ቃል አይተናል። አሁን ደግሞ ዘጠነኛው 10ኛው ዮሐንስ ወንጌል ነው ያለው። እሱን በሚቀጥለው እናያለን። ሲነቅፏችሁና ይላል ጌታችን፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና የሚለው ነው። እንግዲህ ይሄ ለስጋችን ለጠባያችን እና ለስሜታችን የማይስማማ ነገር ግን እንደ እግዚአብሔር ፈቃድ ደግሞ የእግዚአብሔር ፈቃድ የሆነ ጌታችን ኢየሱስ ክርስቶስን የሚያስመስለን አንዱ የብጽዕና መንገድ ነው። እንግዲህ እግዚአብሔር ጌታችን ያስተማረን ትምህርት የክርስትና ጠባይና ሕይወት ይሄ ነው የሚለን ይሄ ነው እያለ ስለሚያስተምረን፣ ስለዚህ ለእኛ አዲስና እንግዳ ሁኔታ ቢሆንም የእኛ ስሜት የማይቀበለው ሊቀበለው የሚቸገርበት ቢሆንም ግን እንግዲህ ተቀበሉት ተብለናል። ምንድነው እሱ? ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያቱ እንዲሁ እርግጥ ነው እኛ ለመሰደዳችን ምክንያት ካልሆንን ስንነቀፍና ስንሳደድ ይልቁንም ደግሞ በእምነት በክርስቶስ ምክንያት በአገልግሎታችን ምክንያት እግዚአብሔርን ስናገለግል ሰዎች በክፋት በተቃውሞ ተነሳስተው ቢያሳድዱን ቢነቅፉን ደስ ይበላችሁ ነው የሚለው ጌታችን። ክፉንም ሁሉ እንግዲህ መሰደድ መነቀፍ ብቻ ሳይሆን ክፉንም ሁሉ በውሸት ቢያወሩባችሁ ቢያስወሩባችሁ ደስ ይበላችሁ፣ ዋጋችሁ በሰማያት ታላቅ ነውና ይላል። ታላቅ ነውና ይሄን እንግዲህ እነዚህ ነገሮች በደንብ እናያቸው። ስንነቀፍና መነቀፍና መሰደድ በጣም ከባድ ስሜታችንን የሚጎዱ ነገሮች ናቸው። መነቀፍ፣ መሰደድ፣ ክፉንም ሁሉ በውሸት ቢያወሩባችሁ ሶስቱን ነገሮች ሶስቱን ጠባዮች ወይም ደግሞ ሶስቱን ተግዳሮቶች ማየት ያስፈልጋል። መነቀፍን ማን ይወዳል ሲነገር መነቀፍን ወደዛ ምን አማረብኝ ብላ ነው ይሄ ነው እንዲያመጣሽው እንደው አሁን ድግስ ደግሳችሁ የምታመግቡ የእግዚአብሔር ልጆች የቤተክርስቲያን እንደው ያንን አንዱ ሰው አምጦ ቢያቋሽሽባችሁ ቢያጣጥልባችሁ ሁለተኛ እዚህ የምትደርሱ አይመስለኝም ነው። እኛም ካህናት አንዳንዴ ሲቀርብ ስታመጡልን እንደው ጨውም ቢበዛበት አይ እንደው ግሩም ነው ይጣፍጣል ዞር አንተ አንድነት ጨውን ደግሞ ይጀራበት የለ እንዴት ነው አባታችን ጥሩ አይደለም? ኧረ በስመ አብ እንዲህ ያለ ድግስ እንደው የት ይገኛል? የካህን ደግሞ አንዳንዴ የካህን አሽሙር ቃላል እንዲህ ያለ ድግስ የት ይገኛል ከተባለ አያችሁ ወጃዝር አበላሽተሽዋል ማለት ነው አይደል? እና ካህን ዞር አድርጎ ነው የሚናገረው። አንድ ካህን
አንድ ድግስ በቃ አንዱ አባታችን ያንን በጌን አንዱ ሞቅ ብሎ ደስ ብሎት ፈሰክ ነው እንደው ያን በጌን እንደው አርጄ እንደው አሁን ለርሶ መጋበዝ አለብኝ አንድ 2-3 አባቶች ጨምረው ይምጡ አለ። በጉ ገበሬ ነው፣ በጉን ያውቁታል ሲገቡ ሲወጡ። በኋላ እሳቸውን ከጋበዘ በኋላ ቀኑ ደረሰ። ለካ ከሚስቱ ጋር ተማክረው ሳስተው ኖሯል። እንዲህ ለፋሲካ ብናርደው ብንሸጠው የሆነ ነገር ግድ የለም ብለው እንደምን ላድርግ እንደው ካፌ ወጥቶ ግድ የለም ሌላ ነገር ሰርቼ እልበት በተለይ በዛ አካባቢ የታወቀ ነው። እልበት እሰራለሁ ባይሆን እልበት ደግሞ ይወዳሉ ተባለና እልበት ታውቃላችሁ? ነው እንዴ? በለጠ አያውቅም። አብራሩ ለበለጠ ሳያውቀው እኮ እንደምላ እልበት በባቄላ እንደሚሰራ ስልጆስ አታውቅም? ዘመዱ ነው። በዚህ ባብይ ጾም እልበት ይባላል። በዚህ ሁሉም የሰሜኑ አካባቢ በጣም የታወቀ ነው። ወደ እልበት ወደ ትግራይ መሰለኝ፣ ወደዚህ ደግሞ እልበት ይሉታል። እንደው ነገር ስራውን አማርኛውን ለማጥናት ስሞክር እልበት እንደው ከወተት ከአይብ ለማዛመድ እልበት አለበ ከሚለው ግዝ ይመስለኛል። እንደው መሳይ እንደማለት ከባቄላ ነው አለ እናቱ ባቄላ ነው። እልበት ጥህሎ እነዚህ ዘመድ ናቸው። የባቄላ ልጆች የልጅ ልጆች ናቸውና ጥህሎ ገብስ ነው። ወደ ሰራይ ወደ አዲግራት ነው የዘበር እና ጥሩ ባቄላ እና ከዛ ነው እልበት እንግዲህ ያን ቀረበላቸው። እሳቸውም እንደ ሆዳቸው እያሰበ የነበረው በግ ነው። እንደው ያወሩም ሳይመጡ አይቀሩም። እንግዲህ ከተማ አካባቢ ብዙ የመንግስት ሰራተኛው ገንዘብ ያለው ምንም ብርቁ አይደለም አይደል? ቢፈልግ አንዱ ጋር ጎራ ብሎ ይበላል። በገጠር አካባቢ ግን በአመት በዓል ብቻ የሚገኝ በጣም ወዳጅ እንጂ በጣም ከባድ እንግዳ ሲመጣ እንጂ ዝም ብሎ በግ አይገኝም። በኋላ እንደው ናኑ እሳቸውም እየጣርተው እያወሩ ዛሬ በግ ተበላ፣ ጥብስ ተበላ፣ ቀቀል ተበላ ሲመጡ የለም እና ቢመጣ ምስር ከዛ ለሞለዛ እንደው ላይን እልበት በዛ ምናምን ወይ ብሎ እያሉ እየበሉ አፍረው ለሰዎቹ ብሉ ይላሉ። አስሬ እንዴ እየመጡ አራ ብሉ ባይጣፍጥ አረ ምን እንደው በዛው ምን ነው እየበላ ነው እንዴ በጉልበት ሆነ እንዴ በግድ ነው ወይ ብለው በጉልበት ሆነ ወይ በጋራና እንደዛ ነው። ስለዚህ መነቀፍ ምንም ይሁን ምን መነቀፍ ሰው አይወድም። ስንነቀፍ እንዴት እኔ አሁን በጣም ይሄን ነገር ብዙ ጊዜ ተረጉማለሁ አብራራለሁ። ስነቀፍ ግን ትንሿ ስትበቃኝ ባይሆን ልዩነቱ ምንድነው? እታገላለሁ ከራሴ ጋር ደስ አይለኝ ስነቀፍ። ኋላ ግን ወንጌሉ ይሄን አይደለም ወይ ያለው እንዲህ አይደለም ወይ የተባልከው እያልኩ ግን ከራሴ ጋር ሙግቴን እቀጥላለሁ ማለት ነው። ናሻሽላለሁ ግን አንዳንድ ጊዜ ቆዳዬ ይቃጠላል። ይገርማችኋል። መነቀፍ ቀላል አይደለም። በትንሹ እንግዲህ የኛ ነቀፌታ ወይ ቅዳሴውን አበላሸው ነው ወይ እንደዚህ ያደረው ሀሜት አለ ብቻ በየቦታው ወይ ስብከቱ ነው ይሆን እኛ ሰው ይለውጣ ብለን አስተምረን ወይ አንዱ ተሰደብኩ ሊል ይችላል ወይ አንዱ ደግሞ እንዲህ ብሎ ደግሞ የባሰበት ሰው ሌላ ጣጣሪ ያመጣ ይችላል። ያኔ ችግር ነው። ይሄ እንግዲህ አንዷ ትንሿ ናት። አብረን ስናገለግል ቤተክርስቲያን አስተዳደር ውስጥ አብረን ስንል መነቀፍ ያለ ነው። ግን መነቀፍ አንውድ። ሲያስቡት የተነቀፋችሁበት ስንቴ ነው የሚያንገበግባችሁ? ግድ የለም ይመመን መጽናታችንን ግን እናመስግን። አንዳንዱ አኩርፎ እንደውም ማተሜን ወጥሳለሁ ሃይማኖቴን ለውጣለሁ የሚሉ ነው ሞልቷል። እና በቃ ሃይማኖቴን ለውጫለሁ የሚል ማለት ነው። በትንሽ ነገር መነቀፍ አንውድም። ጌታችን ደግሞ ምንድነው? ስትነቀፉ ደስ ይበላችሁ። በቃ ምን ቸገረ? አንተ ባላደረከው ነገር አስረዳ። ያ ወንድም ምናልባት እንቅፋት ሳያውቀው መስሎት ከሆነ አይ እንደዚህ እኮ ነው አራዲያ ዘረባከሽ ቀጣፊ አስመሳይ ብላ በዛው ከቀጠለች እሺ እግዚአብሔር ይስጥሽ አንልም እንጂ ብንል እኮ ያችም እኮ ትደነግጣለች። አደነግጥም ለጊዜው ባደነግጥ እኮ እልፍ ብላ እንዴ እኔ እንዲህ ተናገርኩ እሷ ግን እግዚአብሔር ይስጥሽ ያለችኝ እኔ እንዲህ ተናገርኩ እሱ ግን እንዲህ ያለ ምንድነው? አይከነክንም? ትንሽ ክርስቲያን ያልሆነ ሰው ይከነክናል። ችግሩ የኛ ስጋ እንግዲህ የኔን ጨምሮ የሰባኪውን ጨምሮ
ትንሽ ነገር ሲያንገበግበን መዋሉ ነው። ሲያንገበግበን መዋሉ ነው። ሲያሳድዷችሁ ደግሞ ይከብዳል ነው አይደል? መነቀፍ አንድ ነገር ነው። ሲያሳድዷችሁ የሚለው ደግሞ ይከብዳል አይደል? በቃ የነቀፉን ሰዎች ምን አይነት እርምጃ ወሰዱ ማለት ነው? ምን ጨመሩበት? አሳደዱ ማለት ነው። ከማህበረሰቡ እየለዩን ነው ማለት ነው። እንድንጠላ እንድንወጣ ሁሉ ይደረግብናል። አሁን ይከፋናል። መከፋታችን ወይም ህመሙ ይጨምራል እኮ አይደል? ግን ጌታ ምን እያለን ነው? ደስ ይበላችሁ፣ ደስ ይበላችሁ። ክፉንም ሁሉ በውሸት ቢያወሩ፣ ክፉንም ሁሉ ነው የሚለው። ክፉንም ሁሉ በውሸት ቢያወሩ፣ እንግዲህ አስቡት። ክፉ ነገርን አለ የሚለው። ክፉንም ሁሉ የሰው ልጅ እየፈጠረ ሊያሸክምሽ ይችላል። አንድ ትረካ ስሰማ በጣም በዓለም ላይ እንዴት ያስፈራል መስላችሁ? እውነተኛ ትረካ ነው ብሎ ነው የተተረከው። እና አንድ ጥቁር የሂሳብ ተመራማሪ ወይም ሊቅ፣ ጥቁር ነው፣ እዚሁ አሜሪካን ውስጥ ነው፣ ባልቲሞር ነው እንግዲህ ተብሎ የተተረከው፣ ባልቲሞር ዩኒቨርሲቲ ውስጥ በጣም የሚገርም የሂሳብ ቀመር ሰራ። ነጩ አድቫይዘሩ ነበረ። እሱ ካየው በኋላ ተቀብሎት ከዩኒቨርሲቲው እንዲባረር እንደው በቃ የውሸት እንትን ቀማውና ሌላ ወሬ ፈጥሮበት አባረረው። በሱ ስራ ግን እሱ እጅግ ተመስግኖ ተደንቆ ሙሉ ፕሮፌሰር ሆነ። በዩኒቨርሲቲ ውስጥ ስሙ ገነነ። ያ ሰውዬ እንደገና እየተሳለ ከመነጠቁም አልፎ ስሙ እንዲጠፋ ተደረገ፣ ተደብቆ እንዲኖር ማለት ነው። መጨረሻ ላይ ራሱን አጠፋ የሚል ነገር እና ልጁ ተተክቶ፣ ልጁ ደግሞ ያንን የአባቱን ሁኔታ እያጠና ያው አንድ ተመሳሳይ ጂን ስላላቸው ይመስለኛል ልጁም እጅግ ሊቅ ሆነ። ግን በኋላ ያንን ነገር አስረድቶ ከአንድ ሌሎች ካዘነች ሌላ ባለሙያ ጋር የሂሳብ ፕሮፌሰር ጋር ሆነው የሰውየው ከስንት ዓመት በኋላ የሰውየውን ታሪክ መልሰው ያ ፕሮፌሰርነቱን ተገፎ እንደገና እንዲባረር ሆነ የሚል ነገር ተረካ ነው የሰማሁት። ይሄ የማረጋገጥ ግዴታ የለብኝም። ተረካው ግን አሁን ለምንለው ድጋፍ ነው። ስትነቀፍ ሲያሳድዱህ ክፉን ሁሉ ገልብጠው ማለት ነው። አንተ ያልሆንከውን ሁሉ ገልብጠው ክብርህን ቀምተው ያንተን ወስደው ያንቺን መልሰው ደግሞ እንደገና ሌላ ሲያስወሩባችሁ ህመሙ ራስን ደካማ ከሆነ ሰው ማለት ነው። ደካማ ስለሆነም ላይሆን ይችላል። የስሜቱ ክፉነት ራስን እስከ ማጥፋት ያደርሳል ማለት ነው የሚለውን ለማስጨበጥ ያለ አያችሁት። እኔ በኋላ እንደው በእውነት ደነገጥኩኝ። ሰው እስከዚህ ይከፋል ወይ? ቀምቶ አዋርዶ ለዘመናት ያለ ሀፍረት ደግሞ እንደገና ትንሽ ሳይሰቅቀው ሰው ራበዛሁት ሳይል ልጁን እንደገና ማለት ነው። ልጁን እንደገና ለካ ሰው ይሄን ያህል ክፉ ነው እናንተዬ። አዎ እውነት ነው። አንዳንዴ እንዳንሞኝ ዙሪያችን ያለው ነገር ይሄን ይመስላል። አሁን በፖለቲካው ዓለም ስታዩ የሰው ልጅ እርስ በርሶ ሲተራረድ እየተገዳደለ እንደገና ደግሞ የፕሮፓጋንዳውን ኃይልና የስድቡ ንቀቱ ስታዩ ደም እየፈሰሰ መልሰው ደግሞ ለነዛ የሚያለብሷቸው ስም ስታዩ የሰው ልጅ በጣም ክፉ ነውና አንዳንዴ አጥብቀን ልንጠነቀቀው የሚገባ ፍጡር ነው በምድር ላይ ማለት ነው። በምድር ላይ ሰው መልአክ ሊሆን ይችላል። አዎ ካገኘን የዛው ልክ ደግሞ የመጨረሻ ሰይጣን ሆኖ የሰይጣን ቁራጭ ሆኖ እስክንገረም ድረስ የሚደርስ ስለሆነ አንድ ጊዜም አንድ ቀለል ያለ አባታችን ናቸው እንደውም ትልቁ ጎርጎርዮስ የነገሩት ከዛ ተደጋግሞ ሲባል ሰምቻለሁና ሰይጣን ራሱ ምንድነው አንዱ በትልቅ ገዳም ውስጥ አንዱ መነኮስ በአብይ ጾም እንቁላል ብላ የሚለው የሚያከልፈል ስሜት አደረበት። ምንም አይደለ፣ ግን ያው ለመደበቅ ያደረገው ጥረት ነው። ጾር ተነሳበት። ከዛ ሻማ አብርቶ ጧፍ አብርቶ ቢጠብስ እንግዲህ እሳት ከለኮሰና ያውኛ ብሎ ጧፍ አብርቶ በዛ በእጁ ይዞት እያገላበጠ እንቁላል ይጠብሳል።
አለ። ከዛ እንዳጋጣሚ አንዱ ከተፋለና አየው ጉድ አለ። ያም ደግሞ በድካሙ አልፈረደም እንዳለ ወጥቶ ነዛው። የሰው በወንጌል በእግዚአብሔር ቃል ካልመሰለ እኮ ጠባሽም ከሳሽም አንድ ናቸው። በኋላ ማህበሩ ተሰበሰበ። እንደ ትልቅ ነውር ተቆጠረ። ተአምር ነው። አይ በቃ አሉ። አንድ ደግ አባት ግን ተገኙና አትፍረዱበት የወንድማችን እንጂ ወጥቶ ቢሄድስ ማን ይከለክለዋል? ስለዚህ ሰይጣን ነው ያሳሳተው። ተው እናንተ ሲሉ ሰይጣን በጋር ተገለጠና ኧረ እኔ ራሴ ከሱ ዛሬ ማየቴ ነው አለ ይባላል። እስካሁን በጧፍ እንቁላል አስቤውም አላውቅም። እኔ በሆን ባይሆን ተደብቆ እንዲጠብስ ነው እንጂ ማስተምረው እንዲህ ይደረጋል እንዴ? እና ከሰይጣን የላቁ ሰዎች አሉ ይባላል። አንድ መጋሄድ እሸቱም ሲቀልዱ አንዱ ሰው ሰይጣን አንዳንዴ ጥበብ ሲያንሰው ገሌ ጋር ይመጣል ይሉ ነበር። ሊማር ማለት ነው። ከሰይጣን በእውነት ሰይጣን ደግ ነው እያልኩ አይደለም። ሰይጣን በባህሪው በፍጹም ደግ አይደለም። ግን ይሄንን ሊያስብሉ የሚችሉ ሰዎች ግን አሉ ነው። ሰዎች ግን አሉ እና በዚህ ደረጃ እየተከታተሉ እኛ እንደው እውነት ምንም አልደረሰብንም። እንደው ለጋ ስለሆንን ደካማ ስለሆንን ነው እንጂ በዚህ ደረጃ አልደረሰብንም እንጂ ሲደርስ እኮ እናንተ አይጣል እኮ እንደው ያ እንኳን ልታደርጉት ልታስቡት የማትችሉትን ነገር ፍጥር አድርገው ያሸክሟቸዋል። ሰው ደግሞ ለምን እንደሆነ እንጃ እንዲህ ያለ ወሬ ይወዳል፣ ያራግበዋል። እንዲህ ናት እኮ እንዲህ ነው እኮ እያለ ማለት። ስለዚህ ሊገጥመን ቢችል በክርስትናችን ጨርቃችንን እንደው ይጠቅለን ብን ብለን ሁለተኛ አገልግሎት ሁለተኛ በጎ ማድረግ እንድንል አይደለም። ደስ ይበላችሁ ነው። ይሄ ነው ለውጡ። አያችሁ፣ ደስ ይበላችሁ። መላእክት ተገልጠው ይመሰክሩላችኋል። እሱ እኮ እንዲህ ያለ አይደለም፣ እሷ እኮ እንዲህ አይደለም የተባልነው ዋጋችሁን በሰማያት ታላቅ ነውና እግዚአብሔር ነው በትንሿ በማንኪያ ይሄን ነገር በልባችን ያዋህድልን። ትልልቁን አንችለውም፣ ምሬተኞች ነን። እና አባታችን ይህ ትምህርት የተማሩት ሐዋርያት በመጀመሪያ ሲያርፍባቸው እና ኋላ ላይ የደረሱበትን እናያለን። አሁን ይሄ ትምህርት ሲሰጥ በዋነኛነት ከጌታ ጋራ ቅዱሳን ሐዋርያት አብረው ነበሩ። ከነዚህ ውስጥ አንዱ አባታችን ታላቁ ሐዋርያ ቅዱስ ጴጥሮስ አብሮ ነበረ። ሰምቷል። ሲሰማው ቀላል እንደመሰለው እንገምታለን። በቀላሉ ግን ደረሰች ጊዜ። ሲደርስ ምን ተከሰተ? የማቴዎስ ወንጌል ምዕራፍ 26 ቁጥር 29 እስከ 75 የማቴዎስ ወንጌል ምዕራፍ 26 ቁጥር 69 እስከ 75 አንድ ሁኔታ እናነባለን። ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበር። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበር አለችው። እርሱ ግን የምትይውን አላውቀውም ብሎ በሁሉ ፊት ካደ። ወደ በሩም ሲወጣ ሌላይቱ አየችውና በዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። ዳግመኛም ሊምል ሰውየውን አላውቀውም ብሎ ካደ። ሰውየውን አላውቀውም ብሎ ካደ። ጥቂት ቆይተው በዚያን ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጥሃልና በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ሊረገምና ሊምል ጀመረ ይላል። ሰውየውን አላውቀውም እያለ የሚናገረው ማን ነው? ሰውየው የተባለው አያስደነግጥም? ያስደነግጣል። 3 ጊዜ ሰውየውን አላውቀውም ያለው ማለት ነው። በስሙ መጥራት ፈርቶ አፍሮ ክፉ ቀን እንደዚህ ያካክዳልና። ከዛ በፊት
ለመሆኑ ጴጥሮስ ምን ብሎ ነበር? ሰውየው ያለውን ምን ብሎ መስክሮ ነበር? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ስምዖን ጴጥሮስም መልሶ እንግዲህ ሰዎች ወደ ኋላ ስንመለስ ሰዎች የሰው ልጅ ማን ይሉታል ነው መልሱ። ሰዎች የሰው ልጅ ማን ይሉታል? ኤርምያስ ማን ነው? መጥምቁ ዮሐንስ ነው ይሉታል? ኤልያስ ነው ይሉታል? ከሙታን ከነቢያት አንዱ ነው ይሉታል ብለው ተናገሩ። እናንተስ ማን ነው ትላላችሁ? ወደ ላቀ ማለት ነው። በዚህ ጊዜ ነው እንግዲህ ስምዖን ጴጥሮስም መልሶ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል የተባለለት ነው። የተሾመ ማለት ነው። የመንግሥተ ሰማያት መክፈቻ የተሰጠው ብፁዕ ተብሎ በጌታችን ማዕረግ የተሰጠው አለት ተብሎ ጥንካሬው የተነገረለት መንግሥተ አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያኔ እሰራታለሁ የተባለለት ሐዋርያ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ብሎ በመናገሩ በመመስከሩ ይህን የገለጠልህ ሥጋና ደም አይደለም፣ በሰማያት ያለው አባቴ ነው፣ ይህን በአንተ ያወጀው አዋጅ ነው የተባለለት ሐዋርያ ዛሬ ቀን ደረሰና ያ የተከተለው ጌታ የተጠላበት ጊዜ ወንጀለኛ የወንጀለኞች አለቃ በቄሳር ላይ ለቄሳር ግብር እንዳይሰጥ ክፉን ማለት ነው። አንድም ቀን ጌታችን ለሮማውያን ለቄሳር ግብር አትስጡ ያለበት ጊዜ የለም። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ነው ያላቸው። ግን እነሱ ያሰቡትን ተንኮል አንለውጥም በማለት አንድ ያስበናልና ብለው ለቄሳር በቄሳር መንግስት ላይ ያሳምጻል ያለ እንግዲህ ክፉ መናገር ማለት ቤተ መቅደሱን አፈርሰዋለሁ ብሏል። የወንበዴ የአመፀኞች መሪ ነው ብለው ጲላጦስ መረመረ። ኧረ ንጹህ ነው እኔ ምንም አላገኘሁበትም ቢላቸው አንድ የተነሳሳን በአመፅ የተነሳን ምን ብታስረዱት አይመለስም። እና በዚህ ጊዜ ጴጥሮስ ደነገጠ፣ ወኔ ከዳው፣ እውነት ጠፋች፣ በነነች። ልክ እንደኛ ሰውነት ደነገጠ። ከሱ ጋር ነህ መባል አብሮ በቃ እንደው ዋና የነበረው ሰውዬ በደብረ ታቦር በዚህ መኖር ለኛ መልካም ነው፣ 3 ዳስ እንስራ፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ያለው ዛሬ ግን እነዛ ከነሱ የበለጠ የተናገረው እናንተ ማን ትሉኛላችሁ ሲባል እንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ያለው። እነዚያ ያሉትን እንኳን ኤልያስ ወይም ዮሐንስ መጥምቅ ማለት እንኳን አፍሮ የምትይውን ሰውዬ አላውቀው የመድኃኔዓለም ያለ አያችሁ፣ እንዲህ ነው የሚያደርገው። አሁን ጴጥሮስ ላይ ልንፈርድ አይደለም፣ ችግሩን እንድንለማመድ ነው። ጌታም ይሄ ተጻፈልንም ለዛ ነው። ጴጥሮስ ደካማ ያለ በዚህ ቀን ልንል አይደለም። እሱ ጌታ ያውቃል፣ ጅማሬን ፍጻሜን ያውቃል። ይሄ ፈተናው ያመጣበት ሁኔታ እንጂ የጴጥሮስን ደካማነት አለው። ስጋ በቃ ይሄ ነው። አያችሁ፣ ብፁዕ ብንባል አሁን ብዙ ጊዜ ምዕመናን ካህናት ሲያጠፉ፣ ካህናት ሲያጎድሉ፣ የማይገባ ቦታ ሲገኙ ወይም ሲያደርጉ በስጋ ቄስ አይደለ ቄስ ሆኑ። ይሄ ተጠቋቋሚው እንደዛ ነው፣ ፈራጅ ነው። ብፁዕ ቢባልም ማዕረግ ቢሸከምም የመንግስተ ሰማያት መክፈቻ ቢሰጥ በእጅ ቢይዝም ክህነት እንግዲህ የመንግስተ ሰማያት መክፈቻ አይደለች። በመንፈስ ቅዱስ ሰው ካልሆነ በክፉ ቀን የሚገጥመው ነገር ይሄ ነው ማለት ነው። ኋላ ላይ ግን አስደናቂ ነገር እናገኛለን። ከመንፈስ ቅዱስ መውረድ በኋላ ግን ጊዜው ደረሰ።
አሁን ጴጥሮስና ዮሐንስ በሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ሶስቱም ነው ያን ሽባ ከእናቱ ማህፀን ጀምሮ ሽባ የሆነውን ከተረተሩ በኋላ ኢየሩሳሌም ዝናው ወሬው ተጠለቀለቀ። የፈሪሳውያን ሸንጎ በፍርሃት ተናወጠ። አሰሯቸው፣ መረመሯቸው። ሁለተኛ በዚህ ሰው ስም እንዳታስተምሩ ምዕራፍ 4 ላይ እንግዲህ በጣም እንትኑ ሰፊ ነው። ምዕራፍ 4 ቁጥር 1 ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስለአስተማሩ በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶቹም ቁጥር 5,000 ያልሆነ ይላል። እግዚአብሔር የተመሰገነ ነው። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስ ሌላ ነው፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም ሐዋርያትን ማለት ነው፣ ቅዱስ ጴጥሮስም አለ፣ በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? የሽባው መተርተር ማለት ነው። ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድዊው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አቤት እግዚአብሔር የተመሰገነ። አያችሁ፣ ይሄን የምትዩ ሰው አላውቀውም ያለው አሁን በዛ ታላቅና አስፈሪ ሸንጎ ገና እኮ ቀድም ሲክድ እኮ ሊቀ ካህናቱ ቀያፋና ሐና ጋር እኮ አልደረሰም። ገና እዛ አሽከሮችና ገረዶች ጋር ነው። አሁን ግን ዋናው ሊቀ ካህናት አሉ የተባሉት ፊት ቀርቦ እንደውም መዳን እነሱ በሙሴ የሚሉ ናቸው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠ ሌላ ስም የለም፣ እሱም የናዝሬቱ ኢየሱስ ስም ነው ብሏቸው ተጋፈጣቸው። መንፈስ ቅዱስንም ተሞልቶ ይላል። ሰው በመንፈስ ቅዱስ በቁጣና በሌላ ነገር ስጋዊ ነገር ሲሞላ ያው የመጀመሪያው ነው የሚሆነው። ከዛም ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። በውስጥ ልባቸው አደነቀ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎውም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌምም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተው ምን እያልን እየዛትን። መጀመሪያ ቅዱስ ጴጥሮስን ያንቀጠቀጠውና አላውቀውም ሰውየውን ያስባለው ምንድን ነው? እንዲያውም እኮ ገና ዝተውበታል። ዛቻ ላይ አልደረሰም እኮ የድሮ መስሏቸዋል። የድሮ መስሏቸው እየዛትን እንዘዛቸው አሉ። በቃ ለጊዜው ከዛ ተጠሩ። ጠርተውም በኢየሱስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። እየዛቱ እናንጠለጥልሃለን እያንዳንድህን ያንቺን ቃል የለውም አላየህም እንዲህ ነው እኮ አይደለም? አላየህም? እናንተ ጌታ ተነሳ የምትሉት አላያችሁ? ጲላጦስ ፊት ያ ጅራፍ አንተ ዮሐንስ ደግሞ ነበር። ጴጥሮስ እንኳን ሸሽቷል። ዮሐንስ ነበር ካደል አንተ አይደለህ እናቱን ይዘሃት ሄድከው? እናንጠለጥልሃለን እያሉ እኮ በሕይወታችሁ ይዝቱባቸዋል። በሕይወት ቆማት ደግሞ ሊያደርጉት የሚችሉ ናቸው። ዝም ብለው ዛቻ ብቻ እኮ አይደለም፣ ወሬ ብቻ አይደለም። በእውነት ሊያደርጉት ይችላሉ።
አድርገዋል። ጌታን እኮ አድርገው አሳይቷቸዋል። ሊያደርጉት ይችላሉ። ሄሮድስ ነው ዳኛው፣ ችግር የለም። አንዳንድ ጊዜ ሊያደርጉ በትንንሽ ነገሮቻችን እንኳን የሚይዙቱብን ሰዎች ወዲያው ሰው ግን እኮ ሲከፋባቸው ወዴት ነው እንደው ትንሽ የሚያደርጋት ነገር ካለ እኮ ወዴት ነው የሚገሰግሰው? ያችን ያንተን የሆነችዋን ነገር ወደ መቁረጥ እኮ ነው አይደል የሚሄደው። በቃ አንዳንዴ ቅርብኝ እንደው ምን አይነት ጣጣ ነው ብለን ወደኋላ እንድናፈገፍግ ያስገድዱናል። ከእንጀራችሁ ከደህና በሰላም ተረጋግታችሁ ከምትሰሩበት ስራ የሚያፈናቅሏችሁ አቅም ካለ ያዛቻ ትንሽ ያስደነግጣል አይደል? ያስደነግጣል። እኛ ደግሞ ድንጉጦች ነን በጣም። እንኳን እዛ ጋር ተደርሶ ከገሊት ጋር ያጣሉኛል፣ ያቀያይሙኛል፣ ነገሌ ያኮርፉኛል፣ ከሰንበቴው ከማህበሩም ያስወጡኛል። ምክንያቱም ያላመኑ ሰዎች ቢጠጡት ብዙ ሰንበቴ ስላለ ማለት ነው። እዚህ ቢጠጣ ሁሉ ያ አማኝ አይደለም። ጻድቁን ሳያውቀው እኮ ዳቦ የሚገሸልጥ ሞልቷል። ምንም እኮ ስለ ጊዮርጊስ እኮ ቅንጣት እውቀት የለውም። ምንም ጉዳዩ አይደለም። ከገድሉም ሊሳተፍ አይፈልግም። ግን እንደው በጣም ይገርማል። ይገብጣል ዳቦውን ግን አንዳይ ጸሎት መኪዳን አድርሶ የሚያውቅ ተክልዬ ባንድ እግራቸው እስኪሰበር የጸለዩትን አባት የተክልዬ ሰንበት አለብኝ የመቤት ሄሮዲያ ደኩ ይገርማል እኮ እንደው ከገድሉ ከትሩፋቱ ዜሮ። ያ ወደ እግዚአብሔር ክብር በእውነቱ ለመድረስ ብዙ ይቀረናል። ምንም እንኳን በኪዳናቸው ብንታመንም ማለት ነው። በረከት እንዳለው ብናውቅም አንድ ቀን መጠራት ወደ ክብሩ መምጣት እንዳለ ብንረዳ። ስለዚህ እኛ ጥቃቅን ዛቻዎቹ በተለይ እኔን ሳየው በጣም እንደው ዛቻ ፈሪ ነኝ። ይገርማቸው ይህ ያሳዝናል። እሺ ጸልዩልኝ እስኪ ትንሽ ወኔ ያላብሰው ብላችሁ እኔም ለእናንተ እኔ ብቻ መስሎኝ አጅሬዎች እና እየዛትን እንዘዛቸው እርስ በርሳቸው። እንግዲህ ዛቻው ቀላል አይደለም አይደል? እንደ ኢየሱስ የእሱን ጥዋ ተጠጧታላችሁ ነው ያሏቸው። ይሄ ነገር ከባድ ነው። ምን አሉ ይሆን? ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እናንተን ከመስማት እግዚአብሔርን ከመስማት ይልቅ እናንተን እንታዘዝ ይገባል ብላችሁ ታስባላችሁ? እኛስ አሉ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። ቁርጥ አድርገው አቤት እግዚኦ እንችልም። ዛቻቸውን በቃ አሸነፉት። ከዛ ደግሞ ውጡ ብለው ደግሞ እንደገና ተሰብስበው እነሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከህዝቡ የተነሳ ፈቷቸው ይላል። እንደገና ዝተው ረዲያ ሲደረድር ይክረም። ጴጥሮስ እንደሆነ አሁን ድንግጥ የሚል አይደለም ምንም። ከዛ እነሱ ወጡላችኋ። ያ ሰውም ደግሞ አብሮ ስላለ ሰው ደግሞ አንዳንዴ ግርግር ይወዳል። ያሽራ የሆነው አብሮ አለ። እሱን ህዝቡ ተሰበሰበ። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበር። 40 ዓመት የተንፏቀቀን ይኖረው። ተፈተውም ወደ ጎኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱ በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጸሎት በህብረት የ5,000 8,000 ማህበር ማለት ነው። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠር በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው አሉ። እነሱ አልፈሩም። እንደገና ባሪያዎች በግልጥ ቃልህን በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ ይላል።
በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገረው። እኛ ስንበረታ እግዚአብሔር ጸጋ እንደገና ይጨምራል ማለት ነው። አሁንም ነገሩ ወደ መደምደሚያችን እንሂድ። አላለቀም። እንደገና ተሰበሰቡ፣ አሰሯቸው። በትክክል ሊገደሉ ነበረ። ገማልያል የተባለው ታላቅ የአይሁድ ሊቅ ነው። ጥሩ ምክር መከረ። መቼም አንዳንድ ሰው አይጠፋምና ጥቅስ ጠቅሶ ያለፈ ታሪክ ስለ ይሁዳ ዘገሊላ እና ቴዎዳስ ዘግብፅ ተርኮ እንዳላነበ ጊዜያችን እዚሁ ላይ እንዳልቀየ ነው ነገራቸው እና ከእግዚአብሔር ምን አለ? ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋሉና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላቸውም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ አለ ይላል ገማልያል። ሰሙትም፣ ሊገሉ ነበረ። ሰሙትም፣ ሐዋርያትንም ወደ እነርሱ ጠርተው ገረፏቸው። በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ገረፏቸው፣ ውልጭ አድርገው ገረፏቸው። ከዛስ በኋላ ሁለተኛ ግርፋቱ ከባድ ነው። ገርፈው ሁለተኛ ከዚህ በኋላ ደግሞ ቀጣዩ ችንካር ነው፣ ሰይፍ ነው አሏቸው። እነሱ ግን ተገርፈውም የሚገርማችሁ እነርሱ ስለ ስሙ ይናቁ ዘንድ የተገባቸው እነሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎው ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበረ። ስለ ስሙ አንተ የማትረባ ገሊላዊ ያው ነበር የገረፏቸው። እነሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ወጡ። ወጹም አውደን ዘይት ፌሱ መናቅ አስደሰታቸው። ከመገረፍ ለምን ግርፋቱን ያመጣባቸው ምንድነው? መናቅ አይደለ? ስለ ስሙ ስለተገረፉ አይደለም የሚለው፣ ስለ ስሙ እየተፉ ስለገረፏቸው ስለ ስሙ ይናቁ ዘንድ ጌታ ሆይ ስለ ስምህ እንድናቅ ተገባኝ። አያችሁ፣ ክብር አደረጉት። እኛ በስሙ መወደስ መሞገስ ነው አለ የሚያስደስተን። ጌታ ሆይ አከበርከኝ፣ ስምህ አከበረኝ። መዝሙራችን በሙሉ ስምህ አከበረኝ የሚለው፣ ስምህ አዋረደ የሚባል ድርሽ አለ። በቃ ዘማሪው፣ ሰባኪው፣ ቀዳሺው፣ አባታችን ታላቁ ስንባል በቃ ደስ ይላል። ከልፍ ምናምን ነገር ይሰማል። እናንተም ደግሞ አንተ ደግ፣ አንተ እንዲህ አድርገህ በገንዘብህ ይሄን አሰርተው ይሄንን እንትን ብለው እንደው በቃ ሲል ነው ሰውየው እንደው በቃ በአንድ ጊዜ እንደው ጊዮርጊስ እንደው ፈረሱ ይጣላ ይላል። እንደው አንቺም ደግሞ እንደዚሁ አንቺ የኔ ቤት አንቺ ነሽ እኮ እንደው የኛ እንደው እኛ የኔ እንደው አንቺ እኮ ምን እኮ እግዚአብሔር ያቆነሽ አንቺ እንደው ክርስቶስ ሰምራ እንደው አንቺ ማለት አንቺ አይደለሽም ወይ? እንደው በቃ አንቺ ነሽ እኮ ቀጣርገሽ ፍልሰታን እኮ እንደው አወጣሽን እኮ አባታችን ሳራ ምን ያንጃ ከስላሴና በላይ ተብሎ ነው ሳራ በቃ ይሄ ነው የለመድነው። ይገርማችኋል። በስሙ ስንናቅ እግራችን ሁሉ ይጋጫችብናል አይደል? የማታለን የእውነት አሁን አንድ ሰው ልጅ አድርጎ ቢሰድበኝ እዛ መድረክ ላይ አውረድ እባክህ ምንድን የሚቀባጥረው የሚለፈልፈው በቃ አለም ቢሉኝ እንደው መጋረጃው የመቅደሱ በር ወዴት እንደሆነ እንጂ ይጠፋኛል። በጣሪያው ሊወጣ ይችላል። ለምን ይሁን ድንብርብራችሁ ድንጉት በቃ ቤታ ተላይ ሞገስ ይንግፈጣል እና አልተለማመድነውም። እናነባዋለን እንሰብከዋለን እንጂ አልኖርነውም። የብዙ ችግር ምን እንደምታዩት አሁን የተሾም ቀደም ብፁዕነ አለትነ ተብሎ እንደ ጴጥሮስ በኋላ ግን ወራ ሰውዬን ያላቀውም ብሎ ርፋል። ብፁዓን ቅዱሳን ክቡራን ምናምን ተብለን ተሾም ማት የተደረደረ ስም ተሸክመን ክርስትናው የማይኖረው ለምንድን ነው መሰላቸው? አልኖርነውማ። ሳንኖረው ክብር መጣና ላያችን ላይ ተጫነ። እንዲህ በእውነት እንደው ብናስተውል ብዙ አስገራሚ ነገሮች እኮ አሉ።
እስቲ ሰው ለእግዚአብሔር ቤት ለቤተ መቅደሱ ማሰሪያ ለጣሪያው ወይ ለወለሉ ወይ ለምኑ ተብሎ አንድ ጊዜ ትንሽ 100 ብር ከሆነ 100 ሰጥተዋል። አስገኑላቸው 10 ሺህ በለኝ ሲያሉ 10 ሺህ ቀስቀስ ተጃችን እንዴ ለእግዚአብሔር ሰው ሰጥቶ የምን ሙገሳ ነው ብናስተውል። እሺ አባቶች እሺ እኔ ምን ላይ ይያቅም ሁሉ ይረባረባል እንጂ እንደገና እዚህ ያለነው ካህናት አልበቃ ብለን ሌላ ጋር ቀልጣፋ ለማኝ እየተፈለገ እኔ አንድ ቀን ጉዳይ ሆንኩላችሁ መሰላችሁ። ዲሲ ሪኬር ሄጄ ሰበኩ፣ ያው አገለገል ደህና ነበር እስከዛ ድረስ። ለህዝቡ በእውነት በጣም አበላሽተናል። አንቱ የተባሉ ታውቃላችሁ እኮ አሁን በዚህ የታወቁ ሰዎች አሉ። ገንዘብ ማስተባበር ከተባለ እገሌን ጥሩ እነሱን አይደለም እየነቀፍኩ ያለሁት። ያሳዝናል ግን እነሱም የደረሱበት ሳያውቁት ማለት ነው፣ ሳናውቀው እና ህዝቡ እንደዛ አይነት ቁልምጫ የምርቃቱ መዓት አንቺ እንደዚህ ሁኚ እንደዚህ ተደረጊ እንደዚህ በቃ ነው። እኛም ያው ጴንጤውም ምንም ሁሉ በቃ ነው እንዲህ እኮ ይዞ ሊወዘውዝ እኮ እንደጸዋቁ ምንም አይቀሩ አንዳንዱ። በኋላ እኔ ደግሞ በእውነት ብዙ አልወድም ደግሞ መራስቻለሁ መሰለኝ። ድሮ እንኳን እውነቴን ነው ይሄን የምለው ደብረ ዘይት ሻሸመኔ አንደኛ ነበርኩ እየተጠራሁ አስተባባሪ ነበርኩ ህንፃ በሚሰራበት ቦታ እና ኋላ ላይ እያደኩ ስመጣ ይሁን እንግዲህ በቃ ይሉኝ ታክልሽ እያጠቃ ይመጣና እንደው አይን አፋር በጤነ እንደው ስኮረም በማለት በኋላ ለምናል ነቀነቀሰው ተፋጠጠ። እኛ አስተባባሪው ከኋላ የሆነው በዚህ ጋር ነው ነዱኝ እኮ በእውነቱ እና በዚህ ወደ ህዝቡ አስገቡኝ ይሉ በዚህ በኩል ይላል ከኋላ ሆኖ አዲስ ግንባር ነው አዲስ ለማኝ ተገኝ ለካ ያ ህዝብ ያለመነው አርቲስት ሁሉ ለምኖታል። መሰንቆ ይዞ ሳይቀር እንጃ ገብ በኋላ በዚያ ወህድ ምንም ደም ሁሉ ሰው በቃ በየጊዜው ተናገረ። በዚህ ጋር ግባ ተባልኩ ወንዱ መቋል እሺ ብዬ ደሞ ዛም ወደ ከዛ በኋላ ተናደድኩ። እውነቴን ነው የምላቸው እኮ እዛው በስፒከሩን ይችል እኔ እንደዚህ ያለ ነገር ተወኝ አልወድም ማለት ነው። አያችሁ ኋላ ላይ ለጊዜው ደስ አላለኝ ሆነ ለመናገር። እነሱም እንደው በትተው ኖሮ ሳይሉ አልቀሩም። የደረስንበትን ደረጃ ተመልከቱ። አንደኛ ህዝቡ በተከታታይ እሺ በአዲስ ደግሞ ግንባር ለምነው እየተባለ እንዴ ሰው ያሳዝንም እንዴ ለፍቶ ሮጦ መቼም እኮ ጎመን ላም እኮ የምትታለበው ጠዋትና ማታ ነው። ይሳቅ አይደለ ማን ነው ትንሽ ቀኑኑ ትታለብ ወተታላት እንዴ ትተዋለች። ተዋት እናቶቻችን የሚያልቡበትን ደረጃ ያውቁታል። መጀመሪያ ጥጃ ይጠባል። ከዛ ደግሞ እሱም ደግሞ አይለቅም። ጥጃውን ክፉ ነው ምትጥል አድርጋት ነው የሚለው ተካፍሎ ነው። አየች ጥጃ ያጠባሉ። ከዛ ጥጃው ይያዛል። የተንፈራገጠ ቢሆን እንደገና ትታለባለች። ከዛ ቀጥሎ ጥጃው ይለቀቃል። እንዳይገተግታት ይባላል። ደግሞ እሷ ልጇ ነውና ለምን ግማሹን ሰው ወስዶባታል። ላሟ ያጋጠችው ለሰው አልነበረም፣ ጥጃ ነው ለጥጃዋ ነው። ሰው ነው ጣልቃ ገብቶ የወሰደባት። ስለዚህ ጥጃዋን መንካት ስለማትፈልግ እስከ መጨረሻው ሲመጣት ባይኖርሽና 10 ሺህ ብለሽ ከዛ ሲያልቅ ነው እንጂ 10 ሺህ ነው እንዴ ያልኩት። እንዴ ከባድ ነው። እና ምን ያልኳችሁ ነው እያበለሻሸነው ነው ማለት ነው። ምዕመናኑም የጭብጨባ ጋጋታ የእልልታ ጋጋታ ለምደው በጣም የሰቀለ ቀስቃሽ ካልሆነ ኮርተው ጸጥ ነው የሚሉት። በቃ ለዚህ ለዚህ ልመናማ አላውቅም ሰው ብለው ለእግዚአብሔር መሆኑ ቀርቶ የት ደረጃ እንዳደረስ ነው ለህዝቡ ማሰብ ይገባል። አንድ ደግሞ እውነት ህዝቡ መልእክት ከተነገረው የስራ አለ እሺ አስቦ ሳይጨነቅ ሳይጎተጎት ሳይወዘወዝ እሺ ይሄው ብሎ ፈሰስ ማድረግ አለበት። እረኛውም ለበጎቹ ያስባል፣ በጎቹም እረኛውን ድምጽ ይሰማሉ ነው። እና አሁን በእውነቱ ተገርፎ ማን የሚደሰተው ዛሬ? ተመስግኑም እኮ ተቸገርን አይደል? በየቀኑ ምስጋና ነው እንዴ? እኔ አንዳንዴ ያፍራለሁ እንዴ አንዳንድ ቀን በእውነቱ ምሳ በላና
ምስጋናው ከመሳው በላይ የሆነብኝና ቆይ አሁን ያመሰገንኩት ቢለካ በይሳብ ለመደብን። እኔ እውነት አፍራ እግዚአብሔር ከልቤ እኮ ነው የምላችሁ። እንዴ ምንድነው እንዲህ ያለ ነገር? በቃ የምናደርገውን እኮ እናውቃለን አይደል? ለእግዚአብሔር እንደምንባረክ እኮ እናውቃለን። ይሄ ጎዳን፣ መነቀፍን ጠላን፣ አንቀረን እንድንጠፋ አደረገ። ተነቅፋን እንዴ ነጭና አበለ በቃ ተቆጥተን ዛቻንና ግርፋትን እንዴት አባታችን ነው በምን አቅማችን ነው ግርፋት እንደው ብንገረፍ እሰይ የምንለው? አሁን እንደው ቀበጥ አድርጎኝ አንድ ቀን አንዱ ነው ወደ ምን እንደው አንተ እንደው ብዬ ብገላምጥ ብቻውን ይበቃለታል። የሰው ያሰባስባል። ኖርዱኝ ይሄን መጋቢን ዛሬ ልኩና ሳይገል ሲሆን ከዚህ እናባረርዱኝ ባካችሁ በገብርኤል ነው የሚለው። ያመለጠኝ የመሰለኝ ቀን ልንገራችሁ። ስንቴ ነው እየደወልኩ ምን ለማመጠው ከፍቶት ይሆን እንዴ እያልኩ ማለት እንደ አባት ለመገሰጽ አቅም ያለን እንዳይመስላችሁ። በጣም አሽቆጥቁጦ ነው። አንዳንዱ እኮ አሽቆጥቁጦ አሁን እኮ ነው ትንሽ ወንጌል እየገባው እንጂ የመጀመሪያ ጊዜ እኮ እናንተ ቄስ ቢመጣ ቄስ ይመጣል እኮ የሚባልበት ቤት ነበረ እኮ አይደል? ጆሮአቸው ሰው ቄስ ይመጣል በቤተ ክርስቲያናችን እኔ እግዚአብሔር እንዴ እሷ ተሰቅላ ደሟን አፍሳሱ ተሰቅሎ ደሙን አፍሰው ነው እንዴ? ስንት ቅዱስ ጊዮርጊስም እንደዚህ ያላለ 7 ዓመት ተፈጭቶ እና በሁለቱ ያለንበት ነገር ያሳዝናል። ሲነቅፏቸው አያችሁ መነቀፍን ክርስትና እፊት ቅዱስ ጴጥሮስ ፈርቶ የምትይውን ሰው አላቅልሽም ይምል ይረገም ጀመር ይላል እኮ። ይምል ይረገም ሲተረጉሙት ሰማይ ተንዶ ይጫነኝ ምድር ተከፍታ ተዋጠኝ እያለ ማለት በቃ ደነገጠ። መውጣት ነው ከዛች ግቢ የዛን ሰዓት። ታዲያ ይሄ የሆነ መጨረሻ በመንፈስ ቅዱስ ሲሆን አያችኋል። ተገርፎ መደሰት ትንሽ እግዚአብሔር ተነቅፈን እንድንደሰት ያደርጋል። እኔንም ጻልዩ በእውነት ስጋዬ መነቀፍ አይወድም። ስለዚህ ተነቅፈን የሰው ምላስ ያው በነገሩ ጅራፍ ነው አይደል? ደስ ይበላችሁ፣ አይዟችሁ። እሺ ይሄ ነው አለዛማ ምኑን ተማር ነው። ስትነቀፉ ብቻ ደግ ማድረጋችሁን አረጋግጡ። የሰራው ትክክል ነው ወይ ብሎ ትክክል ካልሆነ ይቅርታ መጠየቅ መመለስ ያስፈልጋል። የመጨረሻ ቅዱስ ጴጥሮስ 3ኛ ቀን አሁን ወደ መምህርነቱ ደረጃ ስለደረሰ ይሄን ህይወት መልሶ ለምእመናን ያስተምረዋል። አንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እስከ 19 የመጨረሻ እናነበውና እዚህ ላይ እንደምንመለስ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ 19 ወዳጆች ሆይ አሁን የመጀመሪያው ውድቀቱን ተማርን አይደል? ወደቀ። ሁለተኛ ደግሞ ሐዋርያ ሥራ ላይ ምን ተማርን? ትንሳኤውን፣ ብርታቱን፣ ህይወቱን ተማር። ሶስተኛ ደግሞ አሁን ወደኛ እያሳለፈው ነው። ወዳጆች ሆይ ይለናል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። መነሻችን ብፁዓን ናችሁ አለ ጌታ ዘለሏል ያለ። አሁን ያስተምረን ጀመር ክርስቶስ። ብፁዓን ናችሁ ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸው ለታመነ ፈጣሪ አደራ ይስጡ ይላል። ይሄ ወለላ የሆነ ትምህርቱ ነው።
ከመውደቅ ወደ ታላቅ መነሳት፣ ከመነሳት ወደ ድንቅ ትምህርት። ይሄ ነው አንድ ካህን አንድ አገልጋይ በዚህ ቢያልፍ መልካም ነው። መጀመሪያ ደካማ ነው። ብፁዕም ቢባል መክፈቻም ቢሰጠው ቄስም ቢሆን ምንም ቢሆን ያው በኋላ ድንጉጥ ሆኖ መቃዱ መንሸራተቱ ማይቀር ነው። ኋላ ግን የክርስቶስን ወንጌል እየኖረበት እየተጋደለ በተጋደሎ እየጸና ሲመጣ ግን ተገርፎ መደሰት ይጀምራል። ስለ ስምህ ተነቀፍኩ ጌታ ሆይ ብሎ ስለ እውነት ተነቀፍኩ ብሎ መደሰት ይጀምራል። ግን ይሄ ከባድ አይደለም፣ እንደምናወራው ከባድ ነው። እንደምናወራው ቀላል አይደለም። የመጨረሻው ግን ለእኛ ለእናንተ ከዛ በዚህ በመስቀል ላይ ካለፈ ህይወት ውስጥ አባት የተገኘልን ትምህርት ወዳጆች ሆይ በእናንተ መካከል ነው የሚለው። ልብ በሉ፣ ከውጭ ስለይመጣል ለሚናገር በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። እንደምን ሊፈትናችሁ? እንደ እሳት ነው የሚለው። እንደ እሳት የሚያቃጥል ፈተና፣ እንደ እሳት የሚለበልብ የሚበላ ገና ያከስልህ ሊፈትናችሁ ነው። መፈተን ሊፈትናችሁ ድንቅ ነገር እንደመጣባችሁ አትደነቁ እኮ ነው የሚለው። አቤት እንደው እንዴት እንዲሆነብኝ ምን ነው ቅዱስ ገብርኤል ታውከኝ አላየኝም እንላለን አይደለ? አላየኝ እንዴት እኔ እንዲያረኩ እንዲያደረኩ የኔ ሐሳቤ የሆነው እግዚአብሔር አምላክ እያወቀው ተገልብጦ እንደዛ ሊያንገበግቧችሁ ይችላል። ሊያንገበግበን ይችላል። ግን እንኳን መማረር አለን አትደነቁ ተብለናል። ድንቅ ነገር እንዴት እንዲሆነ ብላችሁ አትደነቁ። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ይህ ሲሆን በማመከራ እየተካፈላችሁ ነው አለ። በክርስቶስ መከራ በመስቀሉ ተካፋዮች እየሆናችሁ ሰዎች አያውቁትም። እናንተ ግን የመስቀሉ መከራ ተካፋዮች እየሆናችሁ ስለሆነ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና። እግዚአብሔር መንፈስ በእናንተ ላይ የክብር መንፈስ ኋላ ታላቅ የክብር መንፈስ ያርፋልና ብፁዓን ናችሁ። ነገር ግን ይላል ከእናንተ ማንም ነፍሰ ገዳይ፣ ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ ጣልቃ እንደሚገባ ሆኖ መከራን አይቀበላል። ያ በዛ ምክንያት ቅጣት ቢመጣ ተገቢ ነው ማለት ነው። ምንም ብፁዓን አንባልም፣ ምንም ክብርም አናገኝ። እንደዛ ሳታደርጉ ግን መልካም እያደረጋችሁ ሰዎች አንድም በክፋት ወይም በሰይጣን ተገፋፍተው ቢያደርጉ ወይ ያማ አግኝታችሁት ነው ወይ ደስ ይበላችሁ፣ ብፁዓን ናችሁ። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስገን እንጂ አይፈር። አሁን ቅድም እንዳለው ድንግርግር የሚለን ማፈር ነው። አዲስ ሰማ ሰው ወዲያ ወዲህ ሲያወዛግቡን ሀፍረት ይሰማል፣ ሽምቅቅ እንላለን። ዳግመኛ እዛ አካባቢ ለመምጣት በጣም ከባድ ይሆንብናል አይደለ? መጣ ፈገግ ሲለው እንጂ መጣች ደግሞ ካሉን ወይ በስማ መጣ ደግሞ ከተባለ ሹክክ ነው የምንለው። እናትዬ አዎ በጣም ነው የሚያንሽዋክከው። ምክንያቱም እናፍራለን። ማፈር ነው ከያን የሚያደርገን እያወቀ ልባችን እንዳላረግ ነው። ግን ከውጭ ሰዎች በሚፈጥሩብን ጫና አፍረት ይሰማናል። ማፈር ደግሞ ከባድ ነው። ያፈረ እኮ ይደበቃል አይደል? አዳም ነው ጫካ ውስጥ ገባ ምን ታደርጋለህ? አፈርኩ ያለ ሳታደርጉ ታፍራላችሁ። ከባድ ነው የማፈር ስሜት። እና እንግዲህ የተማርነው ትምህርት ይሄ ነው። እሺ እንግዲህ ለማሁን እግዚአብሔር አስተምሮናል፣ አሳይቶናል። ቢያንስ መሸከም አንችልም፣ ይሄ ግልጽ ነው። ግን ቅርሳችንና ከስ አድርገን የወንጌል እኮ ይሄ ነው አይደለ? ትንሽ የመጋፈጥ ሙከራ እናደርግም፣ በርግገን ብን ብለን አንጠፋ እና ጌታችን አምላካችን እሱ አልጠፋም። እሱ ያንን ያለፈበት እኮ በዕለተ ዓርብ በእውነቱ
ተዋረደ ይላል። የመስቀል ሞት ቅድስት እመቤታችን እድሜ ልክ ልናከብራት ቤተክርስቲያን ስታከብራት ትኖራለች። የዛን ቀን ያደረባት ይህን ሀፍረትን ተሸከመችው እኮ ልጇ የመስቀል ሞትን የሞተው። ልብ በሉ፣ የመስቀል ሞት ማለት የተረገመ ተብሎ ሞቱ እንኳን የክብር ሞት አይደለም። ስለ ሁላችን ቅዱስ ጳውሎስ ስለ ሁላችን እርግማን ሆኖ በመስቀል ላይ ተሰቀለ ነው የሚለው። የጌታችንን ሞት ሲጽፍ ክርስቶስ ለሁላችን በመስቀል ላይ እርግማን ሆኖ ገላትያ ምዕራፍ 3 ቁጥር 10 እስከ 14 ገላትያ ምዕራፍ 3 ቁጥር 10 እስከ 14 ከሕግ ስራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ነው የሚለው። ስለ እኛ እርግማን ሆኖ ይሄ እርጉም ተብሎ ማለት ነው። ቅዱስ ጴጥሮስ ተሰቅሎ ሲሞት ቅዱስ ጳውሎስ በሰይፍ የሞተው ለምንድን ነው መሰላችሁ? ቅዱስ ጴጥሮስ አይሁዳዊ ስለሆነ የተረገመ የተናቀ ተብሎ ተሰቀለ። በሮማውያንም በአይሁድም መሰቀል መረገም መናቅ ነው። ቅዱስ ጳውሎስ ግን አንገቱ የተሰየፈው የአሟሟትም ክብር አለውና ሮማዊ ዜግነት ያለው አይሰቀልም፣ በሰይፍ ነው የሚቀጣው። የክብር ሞት ማለት ነው፣ ለሮማዊ የተሰጠ ክብር። ስለዚህ ጌታችን ዝም ብሎ እንኳን አለ የሞተልን ስለኛ እርግማን ሆኖ ከሕግ እርግማን የዋጀን ዘንድ እርጉም ተብሎ ሞተ። እሱስ ያውቀዋል የኛ ጌታ። አሁን ስሜቱ በስሜት ግን ተቀብሎታል። ይልቁንም የእመቤታችን ሐዘን እዚህ ጋር ይታያል አይደል? ከመሰቀሉ ከመቸንከሩም በላይ ያ የተሰቀለው ማነው ተብሎ ነው? ያ የከበረው ጌታ እርጉም የእርጉሙ እናት ተብላ አቤት የተሸከመችው የስሜት መሰበርና ማዘን ምንኛ ከባድ ነው። ስለዚህ እድሜ ልክ ክብርት ብጽዕት ልዕልት ቅድስት ብንላት እኛ ከሕግ እርግማን በልጇ ሞት የተዋጀ ነው ያንስበናል እንጂ ይበዛብን ይሆን እንዴ? እና አያችሁ ከሕግ እርግማን የዋጀንን ጌታ ስናገለግል ጥንካሬ ያስፈልገናል። እሺ አይዟችሁ፣ በርቱ። እግዚአብሔር የምታገለግሉ በየትኛውም በእርግጥ ከባድ አይሆንም። ሐዋርያት ቅዱሳን ያለፉበት ያ የመከራና የውርደት ዘመን አሁን የለም። ግን በቤተ ክርስቲያን ስታገለግሉ ጥቃቅን ነገሮች አያስደንግጧችሁ። እሺ እንለማመዱ። ቅድም እንዳልኳችሁ ነው። በራሴ መጀመሪያ ፈርጃለሁ። እኔም በሆን አልወድም፣ ስጋዬ አይወድም። እንደው እሺ እንኳን ብል ማለት ነው እንደው ሰውነቴ ሲረበሽብኝ ሲቃጠልብኝ አየዋለሁ። ለምን ስሜታችንን ስንጎዳ ያው ተፈጥሯችን ደካማ ነውና። ነገር ግን በግጋችሁ አኮርፋችሁ ደንግጣችሁ አትዩ። የሰዎች ምስጋና አያስደስተን። ምን የሰው ምስጋና ነገ ይቀየራል አለ። ምን መንግስተ ሰማያትም እኮ አያወርስም። ሰዎች ረግመውን ግን እንደው አጥላልተውን በጌታ ዘንድ እግዚአብሔር ያስደስተን። መልካም አድርገን መልካም አይረዱም፣ አይገንዘቡት። ያጎረሳችኋቸው ሰዎች መልሰው ሲያሟቸው ሰሙ ሰይበሉ እሺ ሲያሙኝ ተመስገን ያመሰግኑኝ ማኖሮ ዋጋዬን አገኝ እሺ ማለት ነው። እግዚአብሔር ያስለምደን ያለ ነገር አጀራችሁን እሺ ስታገለግሉ ደፋቃችሁ እንደው እቺ ደግሞ ማናት ደግሞ ከየት መጣ ነው ደግሞ ብትባሉ ማለት ይሄ ስትሰሙ ተመስገን በሉ። ሲያወድሷችሁ ግን ብዙ አታስለምዱ ስጋችሁ። እግዚአብሔር ይርዳል። መቼም ይሄን ስናገር እያፈርኩ እየተሰማኝ ነው። እኔ ያይደለውም ጥነውና ግን የግድ አብረን እንለማመዳለን። እሺ አብረን መሆን ይገባናል። መድኃኒዓለም ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሠራዊት ጌታ አባታችን እግዚአብሔር ሆይ ያንተን ጥበብ ያንተን ቅዱስ እና ሕያው ቃል እንድንሰማ ይህን ጊዜ ስለሰጠን እናመሰግንሃለን። ጌታ ሆይ በልባችን ላይ ያንተ ያሳደርከው በጆሮአችን ያሰማህን ቃል በሕሊናችን እንዲቀረጽ አድርግልን። ወጣ ስንል እንዳንዘነጋው ጠላት ሰይጣን ወፉ እንዳይለቅምብን አቤቱ በቸርነት ጠብቅልን። አቤቱ ስለ አንዱ ፈንታ 30 እንድናፈራ 60 መቶ አንልም 30 እንድናፈራ ፍሬ እንዲኖረን አድርግልን። አቤቱ በመስቀል ላይ ተሰቀልክልን፣ የሞትክልን፣ ከእርግማን የዋጀን አሁንም ጌታ ሆይ ከእርግማን ዋጀን።
በእርግማን ስር ወድቀናል። ያንተ ሞት ግን ከእርግማናችን ነፃ ያደርገናል። ምህረትም ይቅርታንም እናገኛለን። ጌታ ሆይ አቤቱ ቸርነትህን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የጌታችን እናት የእመቤታችን አማላጅነት አይለየን። የደገኛው መልአከ ብስራት የቅዱስ ገብርኤል ጠባቂነት ተራዳኢነት ከጠላታችን ከዲያብሎስና በዙሪያችን ከሚከበን ፈተና ሁሉ ይጋርደን ይሰውረን። የተጋዳዩ አባት የተክለ ሃይማኖት በረከት ከኛ ጋር ትሁን። ጾሙን በሰላም ጾመን ፈጽመን ለብርሃነ ትንሣኤው ደግሞ እንዲሁ በሰላም ያድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። አሜን።